يقول برازر ዲስፕሊን ይኑር ላይፍ ላይ በዲስፕሊን ማመን መቻል አለበት በስራ በተግባር ኧረ መጣል እንዴ ሚስቴ ምናምን ትላለህ ለሚስቴ ምናምን ለሚስቴ አንተ ከኋላ መተህ ሰው ትይዛለህ ልቀቀኝ ምንም ማሽወዳ አይደለም ናርግ ያልከኝና ናርግ ያለው አሁን ካንተ ነው መጠብቀው ካሬ መጠብቂው ካሬ ደግሞ መጠብቂ ቆና ላይ አንድ ነገር እንገርሽ ለኪው ብቻለ ብሩን ተፈለክ እዛው አካባቢ አንድር ላይ ቆማችሁት እንዳለ ከሰው ጋር ተሰብስባችሁ ብሩን መልሳችሁ ከልጁ ተቀበሉት ከፈለጋችሁ ያዙ ግን ወጥቷል በየነበር አዛሉ ስማ አልሰማሽም ጀዝባ እና ያንዳንዱ ነገር እንዲሰጥሽ ነው የምፈልገው ከዚህ በኋላ እንደው ማለት ነው በጣም ስለተረማመጥኩ ይሰጥሽ ያንዳንዱ ነገር ምን ነው ይሄ ገንዘብ ሰጥቼ እህቴን ባገኘኋት ነው ወይኔ እያልሽ ማለት ነው ዘላለም ይሰጥሽ የሰበሰብሽውን ብር ደግሞ ከዘመዶችሽ ጋር ሆነሽ በሬ ምናምን ጣሉበት ብሎ ማበሻ ሰው ሲሞት ነው አይደል የምትጓደዱት ተዋደዱ ተሰባሰቡ ተከባበሩ እኛ ስለተዘገቱ በኋላ ከ30 ደቂቃ በኋላ እህትሽ በህይወት የለች አንቺ ጀዝባ ብቻ አሮጊ ቻው ሄሎ ደርሶኛል እንኳን አትለኝም እንዴ ደርሶኛል እንኳን አትለኝም እንዴ ድራማ ግን እስከ ጥጋምቹ ይዛችሁ ስታወቁት ያላየው ነው የሚመስልሽ ባልደረበ ይዛችሁ ስታወቁት ያላየው ነው የሚመስልሽ የምን ማዋከብ የትግራይ ህዝብ እንደ ህዝብ አቀርቅሮ እንዲኖር አንገቱን ቀና እንዳያረግ እንደ ህዝብ ፌል ያረገን ያለን ይመስለኛል እህታችን ዘውዱ ሀፍቱ ትባላለች አንዱ የህወሓት ኮሎኔል ልጅ በፀጉሯ ጎትቶ ጎማው ስር ከቷት ጨፍልቋት ይሄዳል በጊዜው እኔ እዛ አካባቢ ስለነበርኩ ጓደኞቼ ጋር አስከሬኗ ወድቆ አይተናል እና የዓይን እማኞች ነበሩ የተፈጠረውን ያዩ ይህ ሰውዬ በህግ ቁጥጥር ስር ውሎ ዛሬ በነፃ እንዲለቀቅ ፍርድ ቤት ወስኗል እየተባለ ነው ያው እነሱ ድርጊታቸው የሚያረጉትን ነገር ስለምናቅ ምንም ሲሶኬ ሌላው የትግራይ ህዝብ ግን እንደዚህ አይነት ነገር ሲፈጠር ዝም የሚለው ማለት ምንድነው እየሆነ ያለ ነው ምንድነው እየተለማመድን ያለ ነው ምንድነው እያዋለድን ያለ ነው እሺ ትግራይ ያለው ህዝባችን ተጨቁኖ ተበድሎ ነው ያለው እሺ ዝም ይበል ቢናገር ይገድሉታል ብለን እናስብ ከትግራይ ውጭ ያለን ተጋሩ ግን ለምንድነው ዝም የምንለው ምን እስኪሆን ነው እየጠበቅን ያለ ነው በተለይ ተምረናል ምናምን የምትሉ ኢሊቶች ምንድነው እያዋለዳችሁ ያላችሁት ለምንድነው ዝም የምትሉት እስከመቼ ነው ዝም የምትሉት በተለይ ለህወሓት ደጋፊዎች ለእንደዚህ አይነት ድርጊቶች ምላሻችሁ ምንድነው በህወሓት የምትኮሩ ሰዎች ይቀጥል እንደዚህ አይነት ነገር እህቶቻችን በገፍ ይገደሉ ይደፈሩ ምንም አሩኑ የትግራይ ህዝብ እንደ ህዝብ እንዲጠፋ የተቀረው ደግሞ በፍርሃትና በጭንቅ ተሸማቆ አንገቱን አቀርቅሮ እንዲኖር እያለማመዱን ያለን ይመስለኛል በቃን ልንላቸው ይገባል እነዚህ ሰዎች በቃን ባሪያ አይደለንም ጎበዝ በቃን እንበል ሰላም ለትግራይ ህዝብ ይመሻሹ ምን ሆነ ነው አቤት ተጣልቼ እና ራቁትና እንዲወጣው ማ እናቴ እናት አለ የወለደች
አስደነገጥከኝ እኮ ቆይ እንሄዳለን። እሺ ልብስ እሰጥሃለሁ። አብረኝ ትሄዳለህ ወደ ቢሮ? እሺ እንሄዳለን። እሺ ጫሜ ምን ብለው የሆነ ልጅ አጠገቤ ከጀርቤ ተኝቶ ነበር። እሺ ተነስቶ ሄደ። ጫሜንና ልብሴን ወስዶ ሄኖክ ለልጆ ሊሰጠው ነው ያለውን ና አብረን ነው ና አብረን ማን ነው ስምህ? ያብስራ አይዞክ። ጎዳና ልጆች ያሉበትን ሁኔታ አይተን ከዛ ልብሶች አሰባስበን ምግብ አዘጋጅተን እንትን እያልናቸው ነው። ለምን ይቆማል? እኔን እኮ ነው እየቀረጸ ያለው። አንተ ቆይ እና እንደዛ ነው እያደረግን ያለ ነው። አንድ ላይ ሄደን ምግብ በልተው ልብስ ወስደው ሊሄዱ ማለት ነው። የምን ፍቃድ እና ዝም ብለሽ ወራ ነው የነሱ ለመርዳቱ ቆይ አሁን እናንተ ነገር ከማን ነው የምለምነው? ከማን ነው የምለምነው? የነሱ ፎቶ ወስደሽ ሰልፍ ለምን ይሆናል? ምን ታውቃለህ? ከማን ነው የምለምነው? ምን ሆነ ሰው ከዚህ በፊት እንደ ፈረንጆቹ እየቀረጹ ነበር። ለዛ አጋጡ እንዴ ማስፈል በአንተ ምክንያት ነው ሰው የማይረዳው። በእንዳንተ አይነት ሰው ምክንያት ነው ሰው የማይደርስላቸው። ለምን አልቀስርም? ልክ አይደለም። በጣም ጥሩ ስራ አይደለም። ምንድነው? ሰው ነኝ ባለሙያናት ሰው እየረዳሽ ነው። ምንድነው አንተ ምን አስተዋል ማርጋል? እስኪ ለምሳሌ ለሰው ለነዚህ ልጆች ዳቦ ገዝተህ ታውቃለህ? አመሰግናለሁ። መጀመሪያ ምን እንደምትሰራ ስለስራት ጠይቅ። በአግባብ ልጆቹ ጋር ከተናጠ እሷ ጋር ፊት አንተርቤ እየተደረገ እሱ እየቀረጸ ነው። እሺ እኛ ከየት ነው እየመጣን ያለ ነው? እናንተ አትናገሩ ያደሩብህ። አይ እነሱ ጋር ያው እንዲፈቱ እንዲያሩልን እኮ ነው እንዲያባሩ እንትን የሚያስብል ነገር እየተናገረች ከሆነ ሌላ በሌላ ትርጉም ሌላ ነገር እየተናገረች ካለ ነገር በቃ መጠቀሚያ ያደረገች ምናምን ከሆነ ንገረን። ያለ አማርኛ ነው እያወራችሁ አማርኛ ነው እያወራችሁ አሁን አማርኛ ነው እያወራን ሁላችሁ አማርኛ ነው እኮ። ስለዚህ እኔ እነሱን መርዳት ማገዝ ነው ያለብኩ። አሁን ለማገዝም በምን ተውቀው ይሄ እኮ አብረን ከልጆቹ ጋር ካወርታን ጨርሰን እነሱ ለራሳቸው ማሰብ የሚችሉ ልጆች አይደሉ አለ። እኔ ለምንድን ነው ማለት ነው ባለፈው ምን ነው እዚህ ጋር ተደረገች ለምን ዛፋት እኔ ለምን አረዳሽ እኔ ለምን ዛፋት ምክንያቱም ምንድነው? አይ ጀስት አንተ ንገረን። የሆነ ተነካው የሚነካው ነገር ይኖራል። ጀስት አይ ነው ቆይ ምንድነው የፈለከው አንተ? እኔ የፈለኩት ሰው ስራ ጨርሼ እየገባሁ ነው ወደ ቤት። እሺ እነሱ ከሷ በኋላ ነው አለ እየሄዱ ነው። እሱ ካሜራ እየቀረጸ ምንድነው የምትቀርጸው? ምንድነው ብለህ ጠየቅ። ግን መብት አለ መጠየቅ። አንተ መብት አለ መጠየቅ። እንደ ኢትዮጵያዊ ነኝ ለምን ኢትዮጵያዊ በመሆን ብቻ መጠየቅ ትችላለህ። የሚሰራው ስራ መጀመሪያ እሷን ፐርሰናሊ የምታውቃት ከሆነ ትጠይቃለህ። ትጠይቃለህ ስለምትሰራው ስራ። መልሱ መስጠት አለበት። ግዴታ የለባትም። ለአንተ ግዴታ የለባትም። ለህግ አካል ነው አይደለም። ስንነግር ምንድን ነው ያልከን? አሁን ጊዜያችን እኔ ደስ ብሎ